السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين سباس من تنيا درساتنا النو يمن النسابة رأس باب إجراء أحكام الناس على الظاهر وسرائرهم إلى الله تعالى. يسوتشن حكموج فردوج ماسكيد إجراء على الظاهر بيفاوي بوج أيه نيتاتشو ماسكيد فوجي يميتايباتشون من نشاب مادرك مسرت بمادرك مفرد بزا ملكو مقمقم مالتنا وسرائرهم إلى الله تعالى وستأتشون دقمو ودا الله متو أمان يوچن من ملكته هنا سوچن كوجي بمن ملكته تنقر بچانو لفردو ليزو ليردو يميقباتشو وستو انديه بيهون السايبال من ملكته وستو لا الله سبحانه وتعالى بچان ميتو أمان يوچناتشو ويدلوم بوستأتشو يازلو تنقر اللي يلم የሚለውን በተመለከተ ውስጡን ለአላህ እንተዋለን። እኛ የሚመለከተን على الظاهر ከላይ ከውጪ በሚያንጸባርቁት ነገር ላይ ተመርክዞ መፍረድ ብቻ ነው። ይሄን የሚመለከት ነው። ለምንድነው ይሄ ርዕስ ማንሳት የሚያስፈልገው? ለራስ ጥንቃቄ ነው። ሰዎች ላይ በዳይ የሆነ ፍረጃ ላይ ብንወድቅ ከነሱ የበለጠ ምን ጎዳውኛ ነን። ከላይ የሚያስጨብጥ ነገር ምንም በሌለበት ሰዎች ንፍቅና ሊኖርባቸው ይችላል፣ ክህደት ሊኖርባቸው ይችላል፣ ጥፋት በውስጣቸው አርግዘው ሊሆን ይችላል የሚል ክፉ ጥርጣሬ ብንይዝ ከማንም በፊት የምንጎዳው ራሳችን ስለሆነን ለራስ ስንል ጥንቃቄ እንድናደርግ የሚያሳስብ ነው። قال الله تعالى كف ያለው የላቀው አላህ እንዲህ ይላል فإن تابوا ቢመለሱ ካዲዎች ቢመለሱ وأقاموا الصلاة وآتوا الزكاة صلاة باقبابو بيقوموا بيسجدوا زكاة بيسدوا فخلوا سبيلهم من قداتشو لقاقوا اللاتشو بملكام كما ملكت وجه ليلا مرجع اللاتشو وستون لا الله سبحانه وتعالى أسلفاتشو مستت متون سلازي صلاة فإن تابوا كتملسوا شهادتين كاسقينوا ሶላትን ከሰገዱ ዘካን ከሰጡ ውጫዊ ነገሮችን አንጸባረቁ ማለት ነው። ተውበትን ከውጭ አየን፣ ሶላት ሲሰግዱ አየን፣ ዘካን ተመለከትን። ለላ ኢላሃ ኢላላህ ለእስልምና ፍራሽ ነገር በእነሱ ላይ እስካልታየ ድረስ በሚታየው በዛሂሩ መፍረድ ይገባል። ሰዎችን በዛ መልኩ መረዳት ይገባል። ይህን ማመላከት ነው የተፈለገው አንቀጿን በዚህ ርዕስ ስር ሲያሰፍሩ وعن ابن عمر رضي الله عنهما كعبد الله بن عمر تيزو ساتشونم أباتاتشونم الله يودد الله تشونا أن رسول الله صلى الله عليه وسلم يا الله ملك تنيا قال انده بلوال أمرت تهززكون يعني تهزز جالو أن أقاتل الناس سوتشن اندواقا حتى يشهدوا اسكمي مسكروا درس أن لا إله إلا الله كالله بستكر እውነተኛ አምላክ እንደሌለ እስከሚመሰክሩ ወአነ ሙሐመድ ደግሞ ረሱላህ የአላህ መልእክተኛ ናቸው ብለው እስከሚመሰክሩ ድረስ ወይቂሙ الصلاة ሶላትንም እስከሚያቋቁሙ እስከሚሰግዱ ወይኡቱ الزكاة ዘካንም እስከሚሰጡ فإذا فعلوا ذلك ይህንን ከፈጸሙ ካደረጉ عصموا مني كني ጠብቀዋል ዲማአሁም ደሞቻቸውን ወአምዋለሁም ገንዘቦቻቸውን ኢላ بحق الإسلام በእስልምና በኢስላም ሐቅ ቢሆን እንጂ وحسابهم የነዚህ ሰዎች ምርመራቸው على الله بالله ላይ ነው تعالى የላቀ ከፍ ያለ የሆነ ጌታ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። በዚህ ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኡሚርቱ ታዘዣለሁ ሲሉ ይታወቃል። ላ ያእሙሩሁ ኢላላህ ከአላህ ውጭ ሌላ የሚያዛቸው የለም። አላህ አዞኛል፣ ስለዚህ ትእዛዙ ከላይ የመጣ ነው። አን ኡቃቲለ الناس يعني الكفار
ካህዲዎችን እንድዋጋ ታዝዣለሁ። ኢላ መታ ሐታ የሽሃዱ አን ላ ኢላሃ ኢላላህ ከአላህ በስተቀር እውነተኛ አምላክ እንደሌለ እስከሚመሰክሩ ድረስ አን ኡቃቲለ አን ኡጃሂደ እንድፋለም ታዝዣለሁ ማለታቸው እንጂ በነፍስ ወከፍ ያገኙትን ሁሉ ሸሃዳ ካልተቀበሉ ይገላሉ ለማለት አይደለም። ኡሚርቱ አን ኡቃቲለ ናስ ሐታ የሽሃዱ እስከሚመሰክሩ አን ላ ኢላሃ ኢላላህ ከአላህ በስተቀር እውነተኛ አምላክ እንደሌለ። እዚህ ላይ ላ ኢላሃ ኢላላህ ማብራሪያ አላስፈለገም። ለምን? አረቦቹ ይረዳሉ። በዚህ ዘመን ላ ኢላሃ ኢላላህ በሉ ብቻውን በቂ አይሆንም። መልእክቱ ምን እንደሆነ ግልጽ ማድረግ ያስፈልጋል። ይሄ አረብ ያልሆኑ ሰዎች ዘንድ ብቻ ሳይሆን አረቦቹ ራሱ የላ ኢላሃ ኢላላህን ትክክለኛ ግንዛቤ የራቁበት ሁኔታ ስለሆነ ያለው ማብራራት ያስፈልጋል። ላ ኢላሃ ኢላላህ ካሉ በኋላ አምልኮትን ለፍጡር መስጠታቸው ምስክርነታቸው አደጋ ላይ እንደወደቀ አለመገንዘባቸውን ነው የሚያሳየው። ለዚህም ነው ሼኹ አልአልባኒ ረሂመሁላህ ምን ይላሉ? በዚህ ዘመን ሰዎች ከላ ኢላሃ ኢላላህ ግንዛቤ ያላቸው ርቀት ከመካ ሙሽሪኮች የከፋ ነው ይላሉ። የመካ ሙሽሪኮች የላ ኢላሃ ኢላላህን ግንዛቤ በተጨባጭ ያውቁ ነበር። አለመቀበል አሻፈሬ ማለታቸው እንጂ መልእክቱን ያውቃሉ። ለዚያም ነው አጀዐለ አልአሊሀተ ኢላሃን ዋሂድ አምላኮችን አንድ አምላክ አደረገን ኢነ ሃዛ ለሸይኡን ዑጃብ ይሄ የሚደንቅ ነገር ነው ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም የሚጠሯቸው ዲን አልኢስላም አስተምህሮት ምን እንደሚጠይቅ ገብቷቸዋል። አምልኮት በፍጹም ከሌሎች ፍጥረታት ሁሉ ቆሞ ለአላህ ለፈጣሪ ብቻ እንዲሆን የሚያሳስብ እንደሆነ ስለተረዱት ነው። ዛሬ ደግሞ ሰዎች ወይ አምልኮትን አልተረዱም ወይ ኢላህ የሚለውን ቃል ግንዛቤ ላ ኢላሃ ኢላላህን አልተረዱም። አምልኮትን አልተረዱም ማለት ምንድነው? ተማጽኗቸው አምልኮት እንደሆነ ቢረዱ ለፍጡር አይሰጡም ነበር። ነብዩ ሰለላሁ ዐለይሂ ወሰለም الدعاء هو العبادة ዱዓ ዒባዳ ነው ይላሉ። ስለዚህ ሶላት ለፍጡር እንደማይሰጠው ዘካ ለፍጡር እንደማይሰጠው ማለት ለፍጡር ታስቦ እንደማይፈጸመው ዱዓም ከፍጡር አይጠየቅም። ፍጡር ድረሱልኝ ተብሎ አይጠየቅም። ግልጽ ነበር መልእክቱ። ነገር ግን ዒባዳ መሆኑን በመዘንጋታቸው ላ ኢላሃ ኢላላህን የሚንድ እንደሆነ ባለማስተዋላቸው የተነሳ ምን ሆነዋል? እንዲህ አይነት አፍራሽ አደጋ ላይ ወድቀዋል። ስለዚህ ሰዎች ላ ኢላሃ ኢላላህ ብለው እንዲመሰክሩ ስንናገር የላ ኢላሃ ኢላላህ ምንነትን ማብራራት አለብን። ሰዎች ወደ ኢስላም ሲገቡ ለምሳሌ ከክርስትና የሚገቡ ሊሆኑ ይችላሉ። ከአላህ በስተቀር እውነተኛ አምላክ የለም፣ ሙሐመድ የአላህ መልእክተኛ ናቸው ብለን መቆም የለብንም። ከዛ ባሻገር እዛ ላይ የኖረበት የተለያዩ ቅዱሳን ተብለው የሚታመኑ አካላትን ሲያመልክ ነው የቆየው፣ ሲያከብር ነው። በአክብሮት ስም አልፎ ለጭንቅ ለችግር ሲጠራቸው ነው የቆየው። እዚህም መጥቶ መልኩን ቀይሮ መሻይኾችን፣ ወልዮችን፣ ነቢያትን ነቢይን ሰለላሁ ዐለይሂ ወሰለም መጠራት ያለ እንዳይመስለው ማብራራት ያስፈልጋል። ከዒሳ አምልኮ ወደ ሙሐመድ አምልኮ አይደለም የምናመጣው፣ በግልጽ ማወቅ አለበት። ስለዚህ ለመካ ለዛን ጊዜ ሙሽሪኮች መልእክቱ ግልጽ ስለሆነ ባጭሩ ነው እየተላለፈ ያለው። ሐታ የሽሃዱ እስከሚመሰክሩ አላ ኢላሃ ኢላላህ ከአላህ በስተቀር እውነተኛ አምላክ እንደሌለ እንዲሁም ወአነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ እንደሆኑ እስከሚመሰክሩ ድረስ ወይቂሙ ሰላት ሶላትንም በአግባቡ በቋሚነት እስከሚሰግዱ ኢቃመተ ሰላህ ኢዳማ በውስጡ ደዋም አለው በቋሚነት ሶላትን እስከሚሰግዱ ወዩእቱ ዘካተ ዘካትን በአግባቡ ዘካን በአግባቡ እስከሚሰጡ ፈኢዛ ፈዐሉ ዛሊከ ይህንን ከፈጸሙ ርዕሳችን ጋር እናገናዝበው። ይህን ከፈጸሙ ሲባል የተዘረዘሩት በዛሂር የሚታዩ ነገሮች ናቸው። እነዚህን ለማንም የሚታዩ ነገሮችን ካስገኙ ዓሰሙ ሚኒ ዲማአሁም ወአምዋለሁም ገንዘቦቻቸው ደሞቻቸውን ማለት ህይወታቸውን ከኔ ጠብቀዋል፣ ገንዘቦቻቸውን ከኔ ጠብቀዋል ማለት እንደ ማንኛውም አማኝ ነው የሚቆጠሩት። በውስጣቸው ንፍቅና ዝለው ሊሆን ይችላል። እሱኛን አይመለከትም፣ ልንደርስበት አንችልም። አፍራሽ በግልጽ እስካልታየ ድረስ ማለት ነው። ኢላ ቢሐቅ الاسلام በኢስላም ሐቅ ቢሆን እንጂ ማለት እነዚህን ነገሮች አስገኝተውም ነገር ግን ሌሎች ተጠያቂ የሚያደርጓቸው ነገሮች ሊመጡ ይችላሉ። ለምሳሌ ቂሳስን ይመስል
ነፍስ ያጠፋ ነፍሱ ይጠፋል። የሀገር የህዝብ ሰላም እያናጋ ያለ ሽፍታ ሊሆን ይችላል። ጥሪ ተደርጎለት እምቢ ካለ እንደዚሁ እርምጃ ይወሰዳል በኢስላም። ነፍስ ያጠፋ ነፍስ ይጠፋል። አግብቶ የሚያውቅ ዝሙት ከፈጸመ እንደዚሁ የመሳሰሉ ተጠያቂ የሚያደርጉ እነዚህ ሸሃዳ፣ ሶላት፣ ዘካ የመሳሰሉት ዛሂር የሆኑ ግልጽ የሆኑ ነገሮች ቢገኙ እንኳን ደምንና ገንዘብን ተጠያቂ የሚያደርጉ ነገሮች ሌሎች ሊመጡ ይችላሉ ማለት ነው። ዘካ ለምሳሌ አልሰጥም ቢል ከዘካ ባሻገር ግማሽ ንብረት ሁሉ ሊነጠቅ ይችላል። አስፈላጊ እንደሆነ እንደ ሁኔታው ማለት ነው። ወይም በገንዘቡ በሆነ ምክንያት ሊቀጣ ይችላል። ወሒሳቡሁም በዛሂሩ እንወስዳለን፣ ሰዎችን በዛሂር እናስተናግዳለን ስንል ውስጣቸውስ ባያምኑ ከተባለ ሒሳባቸው ማለት ወሰራኢሩሁም ውስጣቸውን ምስጢራቸውን በተመለከተ ዐለላሂ ተዓላ በአላህ ላይ የሚተው ነው፣ ለአላህ የሚተው ነው። ስለዚህ አማኞች ነገሮችን በዛሂር ብቻ ይዳኛሉ፣ ይመለከታሉ ማለት ነው። ውስጥን መፈላፈል ምናልባት እንዲህ ይሆን እንዲህ ብሎ ክፉ ጥርጣሬ ውስጥ መግባት አያስፈልግም ማለት ነው። እሺ ከዚህ ሐዲስ ውስጥ ምን እንወስዳለን? አንደኛ ኢስባቱል ሒሳብ፣ ነገ የውመል ቂያማ ሒሳብ ምርመራ እንዳለ እንወስዳለን። ከየት እናገኘዋለን? ወሒሳቡሁም ዐለላሂ ተዓላ የሚለው ላይ እናገኘዋለን። ሌላ ውጁቡ ሸሃደቲ አን ላ ኢላሃ ኢለላህ ቢልቀልቢ ወልሊሳን፣ ላ ኢላሃ ኢለላህ ብሎ ወይም ጨምሮ ሙሐመድ ረሱሉላህ የሚለውን መመስከር በልብም በምላስም መገኘት አለበት። በልብም በምላስም መገኘት አለበት። ውጁቡ ኢቃመቲ ሰላህ ወኢታኢ ዘካ፣ ሶላትና ዘካን ማስገኘት። ሌላ ከሐዲሱ የምንወስደው ለይሰ ዐለ ዱዓት ኢላ አልበላግ፣ ዱዓት ወደ ኢስላም የሚጣሩ ሰዎች የተሸከሙት ኃላፊነት የነቢያትን ኃላፊነት ነው። ስለዚህ ወማ ዐለይከ ኢላ አልበላግ፣ በአንተ ላይ ማድረስ እንጂ የለብህም ሌላ ነው ያላቸው ነቢዩ ሰለላሁ ዐለይሂ ወሰለም። በተመሳሳይ ወደ ኢስላም የሚጣሩ ሰዎች የሚመለከታቸው ተልእኮ ማድረስ ነው፣ መልእክትም ማድረስ ነው። ራሳቸውን ሂሳብ የሚተሳሰቡ አድርገው ማሰብ የለባቸው። ለምሳሌ ወደ ተውበት መጣራት ከሆነ ተውበትን እንዲያስገኙ ማሳሰብ ነው። እኔ ጋር መጥተህ ካልተናዘዝክ አይባል። እኛ ጋር የነፍስ አባቴ የለም። ሰዎች መጥተው ወንጀሎቻቸውን እኛ ጋር የሚናዘዙበት አሰራር አይኖርም። ስለዚህ ምናልባት በጥፋት የታወቁ ከሆነ ተውበታቸውን ሰው አለማወቁ ሌሎችን ሊጎዳ ይችላል ተብሎ የሚታሰቡ ከሆነ ግልጽ መሆን አለበት ተውበታቸው። ኢለለዚነ ታቡ ወአስለሑ ወበየኑ፣ የተመለሱ ያጠፉትን ያስተካከሉ እንደገና የነበሩበትን የቀደመ ነገር መመለሳቸውን ግልጽ ያደረጉ ሲቀሩ፣ ለምሳሌ ዒልም የሚወስዱባቸው ሰዎች ሊሆኑ ይችላሉ። ቀድሞ የሚታወቁት በጥፋት አንጃ ውስጥ መቆየታቸው ነው። ተመለስናሉ፣ የተመለሱት በጓዳ ነው፣ ሰው አያውቀውም። ለሆኑ ሰዎች ሲጠየቁ አይ ተመልሰናል ይላሉ። እዚህ ላይ መጠንቀቅ ያስፈልጋል። ግልጽ መውጣት አለበት ሊባል ይችላል፣ መባልም አለበት። ከዛ ውጭ ግን የዱዓት ኃላፊነት ልብን መመርመር አይደለም፣ መፈላፈል አይደለም፣ በዛሂር ይሄዳሉ ማለት ነው። ሌላ ከሐዲሱ የምንወስደው ቀድ ይስተባሑ ደም ወልማል ቢሐቅ ልኢስላም፣ ደምና ገንዘብ በኢስላም ሐቅ እነዚህ የተጠቀሱት ነገሮች እንኳን ቢገኙ ሐላል የሚሆንበት ሁኔታ እንዳለ ኢላ ቢሐቅ ልኢስላም የሚለው ይጠቁመናል። ቀደም በምሳሌነት የተጠቀሱት ሊነሱ ይችላሉ ማለት ነው። እሺ ወደ ቀጣዩ ርዕስ እናልፋለን፣ ወደ ቀጣዩ ሐዲስ። ወዐን አቢ ዐብድላህ ጣሪቅ ብን ኡሸይም፣ ከጣሪቅ ብን ኡሸይም ተይዞ ረዲየላሁ ዐንሁ ቃል፣ አላህ ይውደድላቸውና ምን አሉ? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁሉ፣ የአላህ መልእክተኛን እንዲህ ሲሉ ሰምቻለሁ። መን ቃለ ያለ ላ ኢላሃ ኢለላህ፣ ከአላህ በስተቀር እውነተኛ አምላክ የለም ያለ፣ ይህ እንግዲህ ሸሃደተን እነ ሙሐመድ ረሱሉላህ አብራ መገኘት አለበት፣ አንድ ላይ ተጣምረዋ ማለት ነው። ይህን ያስገኘ ሰው ወከፈረ ቢማ ዩዕበዱ ሚን ዱኒላህ፣ ከአላህ ውጪ ባለ በሚመለክ ሁሉ የካደ፣ ወከፈረ ቢማ ዩዕበዱ ሚን ዱኒላህ፣ የሚመለከው ሷሊሕም ይሁን ጣሊሕ፣ ደግም ይሁን መጥፎ የትኛውም አካል አምልኮት አይገባም፣ አምልኮት የፈጣሪ ሐቅ ብቻ ነው ብሎ
ለሌላ ከመስጠት የካደ ሰው። ስለዚህ አማኝ ላይ ሁለት ነገር ይጠበቃል። አንድ ኢማን፣ ሁለተኛ ኩፍር። ኢማን ይጠበቃል፣ እሱም እምነትን አምልኮትን ለአላህ ብቻ ማጽደቅ። ክህደት ይጠበቃል፣ እሱም ከሱ ውጪ ባሉ በሚመለኩ ነገሮች በሙሉ አምልኮት አይገባቸውም ብሎ መካድ። ወከፈረ ቢማ ዩዕበዱ ሚን ዱኒላህ፣ ከሱ ውጪ ባሉ ከአላህ ውጪ ባሉ በሚመለኩ ነገሮች በሙሉ የካደ አምልኮት አይገባቸውም ብሎ የካደ። ሐሩመ ማሉሁ ወደሙሁ፣ ገንዘቡም ህይወቱም እርም ሆኗል፣ ጥብቅ ሆኗል፣ አይነካም፣ አይደፈርም። ወሒሳቡሁ፣ የዚህ ሰው ምርመራው ሌሎች ነገሮችን በተመለከተ ውስጡ ማረጋገጫውን በተመለከተ ዐለላሂ ተዓላ በላቀው ከፍ ባለው አላህ ላይ የሚተው ነው። የፍጡራን ኃላፊነት አይደለም መመራመር መፈላፈሉ። ረዋሁ ሙስሊም የዘገቡት ሐዲስ ነው። وعن أبي معبد المقداد بن الأسود رضي الله عنه كمقداد بن الأسود تيزو الله يودد الله جونا قال اندهالو قلت لرسول الله صلى الله عليه وسلم لا الله ملك تنيان دهالو كواتشوال أرأيت أيهن إن لقيت رجلا عند سوباقين من الكفار ككهادي وجهنا فاقتتلنا جهد لا فيلم علي ጦርነት ላይ ተገናኝተን ተገዳደልን ተዋጋን فضرب إحدى يدي بالسيف አንዷን እጄን በሰይፍ መታ فقطعها ቆረጣትም ثم لاذا ከዚያም ተጠለለ ተከለለ مني ከኔ بشجرة በሆነች ዛፍ فقال أسلمت لله ለአላህ እጅ ሰጥቻለሁ ሰልሜያለሁ አለ ተደርሰበት أأقتله እገለዋለሁኝ እኔ ይፈቀድልኛልን ያ ረሱላህ የአላህ መልእክተኛ ሆይ بعد أن قالها ካላት በኋላ لا إله إلا الله ካለ በኋላ ይሄን ያደረገውን አድርጎ በመጨረሻ ቅጽበት ላይ ሸሃዳ ቢይዝ መግደል እችላለሁኝ ወይ فقال لا تقتله እንዳትገድለው አሉ فقلت يا رسول الله يا الله መልእክተኛ ሆይ قطع إحدى يدي عندها الجين كقرط عليه سو ثم قال ذلك بعدما قطعها الجين كقرطت بوهلا نهنيال شهادة يسجل فقال لا تقتله أتقدلو قالوا هون مدقمو فإن قتلته كقدلكو فإنه بمنزلتك أرسو بانت بوتان بانت درجان يعني بانت بوتان يعني قبل أن تقتله ساتقدلو بفيت በነበረው ደረጃ በነበረህ ባንተ እሱን ከመግደልህ በፊት በነበረህ ደረጃ ላይ ነው ያለው እሱ وانك انت ደግሞ بمنزلته በሱ ቦታ ነው ያለው قبل ان يقول كلمته ያችን ቃሏን ሸሃዳዋን ከመናገሯ በፊት التي قال የተናገራትን ያስገኛትን ሸሃዳ ከማስገኘቱ በፊት የነበረበት ሐል ላይ ሆነሃል ደግሞ አንተ متفق عليه بخاري ومسلم يتسممبت زغبانه ومعنى انه بمنزلتك السوب انت بوتا هونوال بانت درجه هونوال يميلو ملكتو ምንድነው معناው ከተባለ اي معصوم الدم ደሙ ጥብቅ ሆኗል አንተ ደም ጥብቅ ነበርክ ልክ አንተ እንደነበርክበት እሱም ጥብቅ ሆኗል ሸሃዳዋን ሲያስገኝ ደሙ ጥብቅ ነው አይደፈር አይነክ ሆኗል محكوم بإسلامه باسقنيات شهادة بمسلم النتو يمسكر اللتهما محكوم يمفرد اللتنو بإسلامه بمسلم سلازي معصوم الدم له ومعنى إنك بمنزلته أنت بسو بوتاتهنا الله بسو درجان متونوكا قدرك يميلو دقمو أي مباح الدم دمح مباح والي قطعات يميقباه نهال بالقصاص بامسايا قطعت يقدل بميلو نفسه لامسايا قطعت يتقباች ሆናለች لورثته ለወራሾቹ አንተ ተላልፈት ትሰጣለህ ወይም ደግሞ የሚመለከተው አካል ምን ያደርግብሃል قصاص ይፈጽምብሃል لا እንጂ لا አይደለም انه بمنزلته في الكفر በክህደት በሱ ቦታ ሆነሃል ለማለት አይደለም የተፈለገው ነፍስ ስላጠፋ ከእስልምና ይወጣል አይባልም የፈጸመው ጥፋት እጅግ ሰቅጣጭና ከባድ ቢሆንም
ይሄ ከእስልምና አውጥቶታል ለማለት አይደለም መልእክቱም በዛ መልኩ እንዳንረዳው ነው ማብራራታቸው والله اعلم ይበልጥ አዋቂው አላህ ነው አለ እሺ የሐዲሱ አስተላላፊ አቡ መዕበድ المقداد ابن الأسود مقداد ابن الأسود ياباتاچو سم አይደለም الأسود مقداد ابن عمرو ነው ስማቸው مقداد ابن عمرو ነው ስማቸው ነገር ግን أسود ابن عبد يغوث የተባለ ሰው ዘንድ በሱ ጥበቃ ስር ነበሩ በጃሂልያ ዘመን ነፍስ አጥፍተው ሸሽተው እዛ ጥገኝነት አግኝተው ከለላ ስር ስለነበሩ በዚያ የተነሳ በሱ ስም ተጠርተዋል እንጂ የአባት ስም ሆኖ አይደለም ሚቅዳድ ኢብኑ አልአስወድ በጣት የሚቆጠሩ ጥቂት ሰዎች ብቻ በሰለሙበት ጊዜ አንዱ ነበር ገና 7 ሰዎች በሰለሙበት ጊዜ ከሰባቶቹ አንዱ እሱ ነበር ሚቅዳድ ኢብኑ አልአስወድ ረዲየላሁ ዐንሁ ወደ ሐበሻ ተሰዶ መጥቷል ኋላ ላይ ተመለሰ እንደገና ወደ መዲና ተሰዷል رضي الله عنه قال قلت لرسول الله صلى الله عليه وسلم لا الله ملكتኛ እንዲህ ብያለሁ ጥያቄያቸው ምንድነው ኢፍቲራዲ ተጨባጭ የተከሰተ ነገር አይደለም እየጠየቁ ያሉት ቢሆን ብለው ነው የሚያጋጥም ስለሆነ በጊዜው የተለያዩ ፍልሚያዎች እዚህም አሉ ግጭቶች ያጋጥማሉ የሚከሰት የሚጨበጥ ነገር ስለሆነ ዋቂዕ የሚሆን ስለሆነ ለዛ ነው የጠየቋቸው በተጨባጭም ተከስቶ ቀጣዩ ሐዲስ ላይ እናገኘዋለን ተከስቶ እናገኘዋለን እንጂ ይሄኛው ተከስቶ አይደለም እና ለአላህ መልእክተኛ ምን አልኳቸው አራአይተ ኢላቂቱ ረጁላን ሚነል ኩፋር ከካሃዲዎች የሆነን ሰው ባገኝ ፈቅተተልና ፈضرب احدى يدي بالسيف እየተፋለምን እየተጋዳደን እየተዋጋን ባለንበት አንድ እጄን በሰይፍ ቢቆርጠኝ ከዛ ስከተለው በዛፍ ምሳሌ ነው የተሰጠው ይሄ ከኋላ ቢጠለልና ስደርስበት በሱ ላይ እንደቻልኩ ሲያውቅ ሻሃዳ ቢያስገኝ አስቡት በጣም ፈታኝ ነገር ነው አካላችሁን አጎደለ ሻሃዳው እውነተኛ መሆኑን የምትጠረጥሩት ሰው ነው ምክንያቱም ሰይፍ ሲያይ ነው ሲደረስበት ነው መጨረሻ ጫፍ ላይ ነው ሻሃዳን ያስገኘው ከመሆኑም ጋር በዚህ ሁኔታ ላይ ሻሃዳን ስላስገኘ እነሱ ጋር ራሱ ሰሃቦች ዘንድ ራሱ የላ ኢላሃ ኢላላህ ቃል ምን ያህል የከበደ እንደሆነ እንረዳለን እዚህ ነብዩ ሰለላሁ ዐለይሂ ወሰለም ሳይናገሩ በፊት ራሱ ያላቸውን ነገር አካል አጉድሎ ሻሃዳን ስላስገኘ እርምጃ መውሰድ ይችላልኝ ወይ የሚሉት ነገሩ የሻሃዳ ዋጋ ከባድ እንደሆነ ስላወቁ ስለፈሩ ነው የበለጠ ስጋታቸውን የሚጨምር ግምታቸውን የሚያጠናክር ነገር መጣ አትችልም እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም አካልህን ያጎደለ ቢሆን እንኳን መግደል አትችልም ሻሃዳ አስገኝቷል ስለዚህ ከዚህ በኋላ ይሄን እርምጃ መውሰድ አትችልም ያ ረሱላህ እንዲህ አድርጓል እኮ በመጨረሻ ቅጽበት ላይ ነው ይሄን የተናገረው ላ ተቅቱልሁ አሁንም ደግሞ ማሳሰቢያ ሰጡ እንዳታደርገው ካደረከው አንተ በሱ ቦታ እሱ ባንተ ቦታ ነው የሚሆነው ይሄን ማወቅ አለበት እሱ ባንተ ቦታ ነው ማለት ሻሃዳውን ባስገኘበት ቅጽበት ማዕሱም ደም ሆኗል ባንተ ቦታ ሆኗል ልክ አንተ ደምህ ማዕሱም እንደሆነው እሱ ማዕሱም ሆኗል ስለዚህ ፈጽሞ እንዳታደርገው አልፈህ እርምጃ ከወሰድክ ግን ማዕሱም የሆነን ሰው ነፍስ ያጠፋ በእስላም የሚመለከተው ነፍስ ያጠፋ ነፍሱ ይጠፋል አውቆ የገደለ ሰው አውቆ የገደለ በስተት የገደለ ሌላ አውቆ ነፍስ ያጠፋ ከሆነ ግን የሚከተለው ያምሳያ ጥፋት ነው የሟች ቤተሰቦች ይቅርታ ካላረጉ በስተቀር በነፍስ ዋጋ በነፍስ ካሳ ጉማ ከተስማሙ ወይም እንዲሁ ይቅርታ ካደረጉ ይችላል ከዛ ውጪ ግን እርምጃ ካልተወሰደበት አንቀበልም ካሉ ምን ይደረጋል በአምሳያ ጥፋት በአምሳያ ቅጣት እርምጃ ይወሰድበታል ይገደላልና ደምህ ሐላል ነው የሚሆነው ከገደልክ ትገደላለህ ማዕሱም ደም አልሆንክም በዚህን ጊዜ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ የጉዳዩን አሳሳቢነትና ዛሬ የደረስንበትን ተመልከቱት የሙስሊም ነፍስ እዛም እዚህም በተልካሻ ምክንያት ገዳይ ለምን እንደሚገድል ሟች ለምን እንደሚገድል ለምን እንደሚሞት በማይታወቅበት ሁኔታ በየቦታው ነፍስ ይጠፋል እጅግ ሰቅጣጭ የሆነ ጥፋት አስፈሪ የሆነ ላ ኢላሃ ኢላላህ ዋጋው በጣም ከባድ ነው ቀጣዩ ሐዲስ የበለጠ ጉዳዩን አግዝፎ ያሳየናል وعن أسامة بن زيد رضي الله عنهما
ከኡሳማ ተይዞ አላህ ይወደድላቸውና ቃለ እንዲህ አሉ በዓተና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ላኩን ኢለል ሑረቃ ወደ ተሰኘ ቦታ ሚን ጁሃይና የጎሳ ስም ነው ትልቅ ታዋቂ የሆነ ጎሳ ነው ጁሃይናዎች የሚኖሩበት አካባቢ ሑረቃ የሚባል ቦታ አለ ወደ ሑረቃ ላኩን ነብዩ ሰለላሁ ዐለይሂ ወሰለም በዓተና የጦር ልዑክ አድርገው የተወሰነ ሰራዊት አዘጋጅተው ላኩን فصبحنا القوم على مياههم ሰዎቹን ከሃዲዎቹን በውሃቸው ላይ ማለዳ ላይ ያዝናቸው ደረስንባቸው فصبحنا ማለዳ ላይ ያዝናቸው ደረስንባቸው القوم እነዛን ሰዎች على مياههم በውሃዎቻቸው ለውሃ በሚወርዱበት ሰዓት ولحقت አገኘሁኝ ተጠጋሁኝ انا ورجل من الانصار እኔና አንድ ከአንሳር የሆነ ሰው رجلا منهم كنزا يهونن عند سو درسنበት አሳደን فلما غشيناه كسو بقربن بتقطعطرنو ጊዜ قال لا اله الا الله አለ فكف عنه الانصاري انصاري ሰው ራሱን ሰበሰበ ከሰውየው ሸሃዳን ሲሰማ ራሱን አቀበ ወደ ኋላ አለ وطعنته برمحي እኔ ግን በጦሬ ወጋሁት حتى قتلته اسكمجلو درس فلما قدمنا المدينة ودا مدينة بمتان جزي درسنا جزي بلغ ذلك النبي صلى الله عليه وسلم كنبياتين زنده نجر درساتشونا فقال لي اندهالي يا أسامة هو يالو أقتلته قدلك بعدما قال لا إله إلا الله كالبها لا قدلك قلت يا رسول الله يا الله ملكتني هوي إنما كان متعوذا إيه سوكو لم تبك أكلنا برشهادوان يتناقر هيوت لما ترك أكلنا يالو فقال دقموا منالو أقتلته بعدما قال لا إله إلا الله كالبوها لا قدلك ويدلل فما زال يكررها يمي دقاقمات كمهون التوقدوا دقاقموا أقتلته بعدما قال لا إله إلا الله من يهل أسفرين لم يكن أسبوت يكررها علي بني لا يمي دقاقمات كمهون التوقدوا حتى تمنيت اسكم من يدرس أني لم أكن أسلمت منه يالسلمك بهنك بيس كم من قبل ذلك اليوم كذابت بفيت بل هنا مسلمي كذابوا على بهن بيس كم من يدرسك متفق عليه بخارينا مسلم يتسمام بدن وفي روايتين بل لا زقبا دقمو فقال رسول الله الله ملك تنيا صلى الله عليه وسلم اندهالو أقال لا إله إلا الله وقتلته لا إله إلا الله كالبها لا قدلك ودلل قلت يا رسول الله يا الله ملك تنيا إنما قالها خوفا من السلاح يا لا تقول لا إله إلا الله يا لوكو مستارين كمفراتنو آمنوا يدلم ألاتشو قال بزيهن قزي من آلو أفلا شققت عن قلبه تاريا لبنات كأدو من البرالو حتى تعلم أقالها أم لا يتشن شهادة يتناقروا معتقدا بها آمنوا بات مالت على مالتون توقزن تارقاقت زن لبنات كأدو من البرالو ويم اللبون قدهنه يركو الرقاقت أهنو فما زال يكررها يمي دقاقمات كما هنا توقدم حتى تمنيت أني أسلمت يومئذ يزيان كان بسلمكم كذيك استتبوها لا بسلمكم يسكم من يدرس حرقة يمينك على سلفا حرقة مالت بضم الحاء المهملة نتب الباء هنا الجواء حاء بخاء وينبجم من دانا نبنا وفتح الراء راء فتح درجا حورا بطن من جهينة كجهينة قوسا يهنا كرنج أفنا القبيلة المعروفة تواكي هناك قوسانج جهينة زار الدرس بسفي يمتتوك قوسانج وقوله متعوذا يملك على سلفا أي معتصما متبك فلقوا مالتنا بها بسع بمان بمسلم بلا إله إلا الله هم بلو حيوت ما ترفن جي فلقوا آمنوا بتهيد اللم مالتنا
من القتل كما جدل لمدان لمتطبق ብሎ ነው لا معتقدا له እንጂ አምኖላት በሷ ምን አይደለም እሺ በጥኑ من جهينة የሚለው ላይ አረቦች ዘንድ የጎሳ ስርዓት በሰፊው አለ እንደሚታወቀው ነሰብን በተመለከተ ዘርን በተመለከተ ሲገልጹ የተለያየ ደረጃ አለው ከሰፊው ከላይ ሲጀመር ቀቢላ ተብሎ ይታወቃል ከቀቢላ ዝቅ ብሎ ሸዕባ አለ ከዛ ዝቅ ብሎ ፈኺዳ አለ ከዛ ዝቅ ብሎ ፈሲላ ከዛ ደግሞ ዝቅ ብሎ በጥን ይባላል መጨረሻ ላይ አልዓሺራ ዓሽራ ይባላል እና የጁሃይና ንዑስ ክፍል ነው ይያሉ ነው ጁሃይና የተባለው እዚሁ ላይ አብረን የምናነሳው ከላይ ምን ብያችኋለሁ ሑረቃ የሚለው የቦታ ስም ነው የሚል አንስቻለሁ እዚህ ጋር ደግሞ ምንድነው የሚለው በጥኑን ሚን ጁሃይና የጁሃይና ቅርንጫፍ ነው የሚለው ምናልባት እዛ ቦታ ላይ ጎሳው በዛ ይታወቅ በቦታው የተጠሩ ወይም ጎሳው የሚጠራበት ቦታ ስላለ እንጂ ሑረቃ የሚባል ቦታ የታወቀ ቦታ አለ ወደዛ ነው የዘመቱት طيب ተወሰነ መለስ ብዬ ለማየት መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ መልኩ ኡሳማ ብኑ ዘይድ ረዲየላሁ ዐንሁማ ኡሳማ ማለት حب ابن حب رسول الله صلى الله عليه وسلم አባቱም እሱም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ በጣም የተወደዱ ናቸው የተለየ ቦታ ያላቸው ናቸው ኡሳማ የኡሙ አይመን የበረካ ልጅ ነው አባቱ ደግሞ ዘይድ ብኑ ሐሪታ ነብዩ ሰለላሁ ዐለይሂ ወሰለም ነፃ ያወጡት ባሪያ ነው እንዲያውም በሳቸው ስም ሁሉ ነበር የሚጠራው ኢስላም ሲከለክል ነው የቀረው በጣም ቅርብ ከመሆኑ የተነሳ ማለት ነው ዘይድ ብኑ ሐሪታ በጣም የተወደደ ልዩ ቦታ ያለው ነው ልጅ ኡሳማም እንደዚሁ የተለየ ቦታ ያለው ነው ይሄ ልዩ ደረጃ ያለው ኡሳማ ረዲየላሁ ዐንሁማ በዚህ መልኩ አንድን ሰው ነፍስ በማጥፋቱ ነብዩ ሰለላሁ ዐለይሂ ወሰለም አስፈሪ ሆነ ያያዝነ ያዙት የላ ኢላሃ ኢላላህን ከፍ ያለ ደረጃ ከምን ገምተው በጣም የራቀ እንደሆነ ከዚህ እንረዳለን ሰውየው ጥቃት አድርሶ ብዙ ጥፋት አድርሶ ነው ሸሃዳ ያያዘው ከዚህ በኋላ ነው ላ ኢላሃ ኢላላህ ያለው እና በዚህ ሁኔታ ላይ ነፍስ ካጠፋ በኋላ ቀጣዩ ዘገባ የበለጠ ግልጽ ያደርገዋል ከዚህ በኋላ በመግደሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አጥብቀው የኮነኑት አይ ለመጠበቅ ያክል ነው ቢላቸውም ነብዩ ሰለላሁ ዐለይሂ ወሰለም እንታቃለው ውስጡን ይያሉ ግምቱ እኮ የሚገመት ነው አይደል በዛሂሩ ከሄድን ይሄ ሰው እዛው ጥቃት ያደረሰ ነፍስ አጥፍቶ ነው የቆየው ከዛ ሲሸነፍ ነው ሸሃዳ ያዘው ስለዚህ ገምቱ ቢባል የኡሳማ ግምት ለተጨባጩ የቀረበ ነገር ነው ግን ባይሆንስ ማረጋገጫ የሚገኘው ከአላህ Subhanahu Wa Ta'ala በሌለበት አይደረግም ስለዚህ በዛሂሩ መሄድ አለባቸው ራሳችን ጋር ያገናዘበ ዛሂሩ ሸሃዳ አንጸባርቆልና ለሱ ላይ መቆም አለብን ነው ለሱ እጅ መስጠት ያስፈልጋል ማለት ነው ለዚያም ነው አንሳሪዩ ሸሃዳን ሲሰማ ራሱን የሰበሰበው እሺ ቀጣዩ ዘገባ የበለጠ ግልጽ ያደርገዋል وعن جندب ابن عبد الله رضي الله عنه كجندب ابن عبد الله لبجل تيزو الله يودد الله جونا أن رسول الله صلى الله عليه وسلم يا الله ملكتنيا بعث جيشا سراويت لاكو من المسلمين كمسلموች የሆነ ሰራዊት ላኩ الى قوم من المشركين ወደ ሙሽሪኮች የሆኑ ሰዎች ላይ وانهم التقوا እነርሱ የተላከው ሰራዊት ተገናኙ ከጠላት ጋር فكان رجل من المشركين ከአጋሪዎች የሆነ ሰው ነበር ان شاء كفلج ካሰበ ان يقصد ان يطلب الى رجل من المسلمين كمسلموች የሆነን ሰው ማጥቃት ከፈለገ ካሰበ قصد له ወደሱ ያልማል ወደሱ ያተኩራል فقتله ይገለዋል ሰውየው ደፋር ነው እንደገና የተካነ ነው በዚያ የተነሳ የሆነን አካል ነጥሎ ማጥቃት ሲፈልግ ቀጥታ ነጣጥሮ ለይቶ ያጠቃል ይገላል በተደጋጋሚ ያደረገ ይሄንን وان رجلا من المسلمين وان رجلا عند سم من المسلمين كمسلموች የሆነ قصد غفلته መዘናጋቱን ስራ የብሎት ጠበቀ ተከታተለ ዘንጋ ሲልለት وكنا نتحدث ነው የሚለው እናንተ ጋር
كذا أي قصد غفلته قال نبوهلا وكنا نتحدث إلى النيغا نزالون أنتنغا يتلي الله نتحدث يميلا نحدث يميلا الله እሺ ሙስሊም ላይ ያለው በዚያ መልኩ ነው መጨረሻ ላይ ዘገባውን እንደምናየው رواه مسلم ነው አይደል የሚለው እሺ نحدث ይነገረን ነበር انه اسامه بن زيد اسامه ابن زيد እንደሆነ ይነገረን ነበር نتحدث እናወራ ነበር اسامه እንደሆነ እናወራ ነበር ይሆናል ማለት ነው እሺ فلما رفع السيف سيفون ባነሳ ጊዜ በሱ ላይ ደርሶበት قال لا اله الا الله على سوي لا إله إلا الله فقتله كما لتم قال قتله أسامة فجاء البشير المبشر أبصاريو بدل عند تملسوا ملكت يبصرات ملكت ميادر سو النبي صلى الله عليه وسلم يادر سو إلى رسول الله صلى الله عليه وسلم متأنا فسأله وأخبره أيقوت نجراته ولواتشون بزي ملكون داتنا كفو نجراته حتى أخبره ولون سيزرزر كم ينجراته درس خبر الرجل يزان سو زينا كستت نجراته كيف صنع ديت اندادرجه مجرشاو ديت እንደሆነ ወይም حتى اخبره خبر الرجل يزان سو ማለት የገዳዩ የኡሳማን ማለት ነው የዛን ሰው ሁኔታ كيف صنع ديت እንዳደረገ ነገራቸው فدعاه ጠሩት ነብዩ ሰለላሁ ዐለይሂ ወሰለም فسأله ጠየቁት فقال لما قتلته ለምንድን ነው የገደልከው አሉት فقال يا رسول الله يا الله ملكتኛ ሆይ أوجع في المسلمين بمسلموች ላይ ህመምን አደረሰ ጥቃት አደረሰ አላቸው أوجع أوقع الوجع ህመም አደረሰ ማለት ጥቃት አደረሰ በሙስሊሞች ላይ وقتل فلانا وفلانا እከሌን ገደለ አላቸው وسمى له نفرا የተወሰኑ ሰዎችን ዘረዘረላቸው وإني እኔ በዚህን ጊዜ حملت عليه بسلاي تنستهبت بسلاي زمتكبت تنستهبت فلما رأى السيف حملت عليه ويم بسلاي تاركني مالته جهدت عليه فلما رأى السيف سيف بتملكت غزي جن سيف بتملكت غزي قال لا إله إلا الله قال رسول الله صلى الله عليه وسلم بزين غزي ملكتنيو من قالوا أقتلته ከዛ አስገደልከው አሉት ሰውየው እንደገደለው ተነግሯቸዋል የጉዳዩን ክብደት የበለጠ ሊያስጨንቁት ከባድነቱን ሊያሳዩት لا اله الا الله አላቸው ከዛ አስገደልከው አሉት قال نعم አዋላቸው قال فكيف تصنع بلا اله الا الله እና بلا اله الا الله እንዴት ልትሆን ነው እንዴት ምን ልታረግ ነው اذا جاءت يوم القيامه በትንሳኤ ቀን በቂያማ ቀን يا توساني زبسواس يموقته سيكسه من اللي يوتهنه فقال يا رسول الله استغفر لي يا الله ملكتني يا هوي مهرتك الله لمن اللي لتفاتي مهرة لمن اللي قال أهون من قالوا وكيف تصنع بلا إله إلا الله إذا جاءت يوم القيامة لا إله إلا الله نجا يوم القيامة ستمت أبه من اللي تادركنه ونديت لتونعلت فجعل لا يزيد على أن يقول እንዲህ ከማለት ውጪ የማይጨምሩ ሆኖ كيف تصنع بلا اله الا الله اذا جاءت يوم القيامه رواه مسلم የዘገቡት ሐዲስ ነው ክስተቱ አንድ ነው የቀደሙ ጋር መጠነኛ የቃላት ልዩነት የምናገኘው ከዘጋቢዎቹ የተነሳ ነው እንጂ ራሱ ነው ክስተቱ አንዱ ጋር የሌለ መልክ ተጨማሪ ቃላት የበለጠ ሐሳቡን ያሟላልናል ስለዚህ ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ከሆነ ሰው ጋር በዚህ ሙሽሪክ ላይ ቀጥታ ይሄዳሉ ሰውየው ምን አይነት ሰው ነው ከጓደኞቻቸው የተወሰኑት ላይ ጥቃት ያደረሰ ኃይለኛ ሰው ነው እዛው አብረዋቸው የወጡ ሙስሊሞችን ነፍስ ነጥቋል አንድ ሰው ሁለት ሰው አይደለም ስም ዘረዘረ ይሄ ክስተት ከመከሰቱ ጋር ኡሳማ ሲደርሱበት لا اله الا الله አለ አንሳሪዩ ተመለሰ እሳቸው ግን የደረሰውን ያውቃሉ ጓደኞቻቸውን አጥተዋል ሲደረስበት ነው መጨረሻ ላይ በቅጽበት ይሄን የተናገረው ስለዚህ አምኑ አይሆንም ሙዕተቂዳን አይደለም ተለውዘን ተዓውዘን ከኔ ለመጠበቅ ብሎ ነው ያደረገው በሚል እርብጃ ወሰዱ ነፍሱን ቀጠፉት ማለት ነው ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም
እነዚህ ቀራኢን ከመኖራቸው ጋር ምን አላሉለትም? አይ ይሄማ ከሆነ ችግር የለም አላሉለትም። አስቡት በዚህ ዘመን ብሔር ስለተለየ ብቻ ሙስሊም እየተገደለ ከኛ ብሔር ካልሆነ ላጥፊዎች ማማኛ ሰበብ ነው ምንደረድርላቸው፣ ምክንያት ነው ምንፈልግላቸው። ክስተቱ እኮ የለንም ቦታው ላይ ምን ሐል ምን ሁኔታ እንዳለም አናውቅ። ነፍስ የሚያስጠፋ ሁኔታ አለ ወይ? እዛ የሚደርስ ሁኔታ አለ ወይ? ነፍስ ላ ኢላሃ ኢላላህ ምን ያህልኛ ዘንድ እንደረከሰ ነው የምናየው። ይሄ የላ ኢላሃ ኢላላህ ቂማ ልባችን ላይ እንደቀለለ ነው የምናየው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት አስፈሪ የሆነ ነገር ተናገሩ። ነገ የውመል ቂያማ ሟች ላ ኢላሃ ኢላላህን ይዞ ሲከስህ ላ ኢላሃ ኢላላህ ሞጋችህ ስትሆን ምን ሊውጥህ ነው አሉት። እጅግ አስፈሪ የሆነ ነገር ነው። በተመሳሳይ ሰዎችን ርዕሳችን ጋር እናገናዘው። ምክንያቱም ነዋዊ ረሂመሁላህ ይህንን ሐዲስ ያሰፈሩበት ምክንያት ርዕሳችን ጋር የተገለጸው ነጥብ አለ። ሰዎችን በዛሂራቸው ልንዳኝ እንደሚገባ በጥፋት አውቀናቸው ነበር፣ ከዛ ጥፋት ተመለስኩ አለ። በዛሂሩ ነው መሄድ ያለብን። ቀድመን በጥፋት እናውቀዋለን። እዚህ ላይ እንደታየው ነፍስ አጥፍቷል፣ ግን ከዚህ ተመለስኩኝ ላ ኢላሃ ኢላላህ ከኩፍር ወጥቻለሁ፣ በዚሁ መሄድ እንዳለብን የሚያሳስብ ነው መልእክቱ። በተመሳሳይ ትናንት በሽርክ እናውቃቸው ነበር። የሰዓት ልዩነት የደቂቃ ልዩነት ሊሆን ይችላል፣ የቅጽበት ከዚህ ተመልሻለሁ። በቃ ዛሂሩ ነው መውሰድ ያለብን። ጥፋት ላይ እናውቀው ነበር፣ ከዛ ተመልሻለሁ አለ። በተመሳሳይ እዚሁ ላይ አብረን የምናነሳው ብዙ ሰዎች ዘንድ የሚታይ ሰዎች ጫጉላ ምሽት ጋር በተያያዘ ድንግልና አላገኘሁም፣ በዝሙት ጠረጠርኩኝ፣ እጅግ ብዙ ውንጀላዎች ይመጣሉ። ሲጀመር ውንጀላው ልክ ላይ ሆን ይችላል። ለምን ዝሙት መፈጸሙን ማረጋገጫ አይሆንም ይሄ ነገር። በተለይ በዚህ ዘመን ዑለማዎች አጥብቀው ደግመው ደጋግመው ይሄ ነገር ዝሙት መፈጸሙን ግንኙነት መኖርን አያረጋግጥም እያሉ እየተናገሩ፣ የሕክምና ባለሙያዎች አስረግጠው እየተናገሩ ማረጋገጫ አይሆንም እየተባለ ዛሬም በዚህ መነሻ በዝሙት የሚወነጅላል፣ ትዳሩን የሚበጠብጣል። ሐታ ጥፋቱ ቢፈጸም የዛሬን ሁኔታ ነው ማየት ያለበት። ሰው ቅድሚያ መስጠት ያለበት ለዛሂሩ ነው። በጭራሽ እንዲህ አይነት ነገር ውስጥ አልተገኘውም፣ አይ አንቺ እውነቱን ንገሪኝ እንጂ እኔ ችግር የለም እቀበላለሁ እያለ ያግባባል። ትዳሯን ትፈልጋለች፣ ዛሬ ገብታ ዛሬ ተፈታች መባል የሀገር መነጋገሪያ መሆን ያስጨንቃታል። ቃል ሲገባ በቃ ቀድሞ ያላሰበችውም ሊሆን ይችላል፣ ምናልባት ወይም ኖራበትም ሊሆን ይችላል። እርግጠኛ አንሆንም የትኛውም እንደሆነ። አዎ እንዲህ አይነት ነገር አሳልፌ ነበር፣ እችን ያዘ አይቆምም። በተለይ በዚህ ዘመን ሪከርደር ባለበት ቁጭ አድርጎ በደበቅ طيب እንግዲያው ሰውየው ማን ነው ይላል፣ ይጀምራል፣ ቀጥታ ወደ ሌላ ያልፋል። አይ እንደዚህ ነው። እሺ ምን አይነት ነበር ደግሞ ግንኙነታቸው? የት ነበር ሁኔታው? ቤተሰብ ያውቅ ነበር? እጅግ መቋጫ የሌለው ፈዲሃ የሚያስከትል እሷን ስሟን ክብሯን ሊያጎድፍ ይችላል። ነገር ግን አኺራውን እያጎደፈ ሊሆን ይችላል። እሷ ራሱ አኺራውን እያጨለመ ሊሆን ይችላል። በጣም መጠንቀቅ የሚፈልግ ነገር ነው። ባጭሩ ምሳሌ ነው ይሄን ማነሳው በብዛት ስለሚኖር በየትኛውም ርዕስ ላይ ሰዎችን በዛሂራቸው ነው መዳኘት ያለብን። ዛሂሩ መልካም ከሆነ በዛው መሄድ አለብን። ስንመለከት አላህን ፈሪ ናት፣ አላህን ፈሪ ነው፣ በተቅዋ ነው የምናውቀው፣ በቃ እሱን መቀበል አለብን። ከዚህ ተቃራኒ አፍራሽ የሆነ የተረጋገጠ የተጨበጠ ግምት አይደለም ተጨባጭ ነገር ከኖረ ያን መነሻ አድርገን ጉዳዩን በምንይዝበት መጠን እንይዛለን ማለት ነው። እሺ ወደ ቀጣዩ ሐዲስ ከማለፋችን በፊት አንድ ከአብዱላህ ብን አባስ ረዲየላሁ ዐንሁ የተላለፈ አንድ ክስተት አለ። እሱን አንስቼ አልፋለሁ። ነጅዳ አልሐሩሪ ነጅዳ የተባለ የኸዋሪጅ ፊክራን አራማጅ የነበረ ሰው በነበረ ጦርነት ላይ ሕፃናትን ጭምር ነፍሳቸውን እስከ መቅጠፍ ስለነሱ ጠይቋቸው ነበር። ሕፃናትን ጭምር ገለው ነበርና እነሱን ስለ መግደል ሲጠይቃቸው ኢብኑ አባስን ረዲየላሁ ዐንሁ ምን አሉት? ሰውየው ደሊል ምን አቀረበ ለሚወስደው እርምጃ? ኸዲር ቁርአን ላይ ሲራቸው ታሪካቸው የተጠቀሱት ነፍስ አንድ ልጅ እንደገደሉ ተጠቅሷል ቁርአን ላይ። እሳቸው በዋህይ የተመሩ ነው።
አላህ Subhanahu Wa Ta'ala ካሳወቃቸው በኋላ ነው ያን ያደረጉት እና ያን ተግባሩን ያን የሳቸውን ተግባር መረጃ አደረገ ለራሱ ጥፎ አካሄድ ማለት ነው ምን አሉት ኢብኑ አባስ ረዲየላሁ ዐንሁማ إن كنت الخدير تعرف المؤمن من الكافر فاقتله ማለት አማኞችን ከካህዲዎች የምትለይ ካህዲዎችን ከአማኞቹ ነጥለህ የምታውቅ የምትለይ ኸድር ከሆንክ አንተ ግደል ችግር የለም ማለት የምትለይ ከሆንክ ምን ማለት ነው አንተ ይሄን ማወቅ አትችልም ኸድር በወህይ ነው ያን ያደረጉት ምን አይነት ቢያድጉ ምን አይነት ሰዎች እንደሆኑ አላህ ስላሳወቃቸው ነው አንተ ይሄን ታውቃለህ አታውቅም ራሳችን ጋር ተያያዥነት ስላለው ነው ማነሳው ሼኹ ረሂመሁላህ እዚህ ላይ ሐፊዘሁላህ የጠቀሱበት አግባብ ሌላ ነው ግን የፈለኩት ምንድነው ሰዎችን በዛሂራቸው ብቻ መዳኘት የሙስሊሞች መገለጫ ነው ከዛ የተለየ ቀራኢን ከኖረ አፍራሽ ነገሮች ከኖሩ ደግሞ በዛው በጥፋቱ መጠን በሚታየው ነገር ተመርኩዞ ነገሩን መያዝ ይቻላል وعن عبد الله بن عتبة بن مسعود قال كعبد الله بن عتبة تيزو قال سمعت عمر بن الخطاب رضي الله عنه سماهونيان مانن عمر بن الخطاب عمر سماهوچو خليفة بنبرو غزي يقول እንዲህ ሲሉ إن ناسا سوج كانوا يؤخذون ييازون نبر يطيقون نبر بالوحي بوحي يطيقون نبر النبي صلى الله عليه وسلم بيوت بنبرو غزي منافقዎች ይጋለጣሉ አማኞች ይለያሉ የተለየ መነጋገሪያ ርዕስ ቢኖር ወህይ ያረጋግጠዋል ይለየዋል في عهد رسول الله صلى الله عليه وسلم الله ملتኛ ዘመን وإن الوحي قد انقطع ዛሬ ግን ወህይ ተቋርጧል وإنما نأخذكم ስለሆነም የምንይዛችሁ الآن አሁን بما ظهر لنا ለኛ በተንጸባረቀልን በሚታየን ነገር ነው من أعمالكم كسراوچاچو فمن أظهر لنا خيرا ملكام سران ينصبرقلن كسو بملكام ያወቅነው ከሆነ أمناه ታማኝ አድርገን አሚን አድርገን እንወስደዋለን ታማኝ አድርገን በሚለው ነገር በሚያንጸባርቀው ነገር በቃ እውነተኛ ነው ማለት ነው ብለን በዛሂሩ እንወስዳለን በዛው መልኩ እንረዳዋለን وقربناه እናቀርበዋለን وليس لنا لن يلنم من سريرته شيء وسطم بتملكته منم يلنم እኛን የሚመለከት ድርሻ አይደለም الله يحاسبه في سريرته وسطم بتملكته الله يتساسبه ومن أظهر لنا سوءا كفو ነገርን ያንጸባረቀልን ሰው ደግሞ لم نأمنه አይኔኩ ደህና ነኝ በውስጤ እንዲህ ነኝ ስላለን አናረጋግጥለትም አናምነውም በዚህ ታማኝ አድርገን አንወስደው ولم نصدقه አናምነውም وإن قال ቢል እንኳን إن سريرته حسنة ውስጡ መልካም እንደሆነ ቢነግረን እንኳን እኛ በውጩ ክፉ ነገር እየተመለከትን አይጥሩ ነገር ሳይሆን አይቀርም ብለን በጥሩን ገምተው አንልም ምን ፈርደው ከውጭ በሚታየን ነው አሉ رواه البخاري بخاري የዘገቡት ነው እዚህ ቂሳ ውስጥ እዚህ ክስተት ውስጥ ምን እናገኛለን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ቀድሞ ሰዎች በወህይ ይታዩ ነበር ይፈተሹ ነበር ይለዩ ነበር በመልእክተኛው ህልፈት ወህይ ሲቋረጥ ይሄ ነገር ቀረ ስለዚህ ሰዎች ሊሞግቱ ይችላሉ ጥፋት እየፈጸሙን የመልካም ነው ሐሳብ ሊሉ ይችላሉ ወይም በመልካም የሚታወቁ ሰዎችን በክፉ ሊጠረጥሩ ይችላሉ ምን ፈርደው በዛሂር በሚታየን ነው ያሉ ነው ዑመር ረዲየላሁ ዐንሁ መልካም ያሳየንን እናምነዋለን ዋስትና እንሰጠዋለን እናቀርበዋለን እንወደዋለን ከዚህ በተቃራኒ በክፋት የምናውቀው ከሆነ አይኔኮ በውስጤ መልካም ነው ማስበው ጥሩ ነኝ ኢማን ነው ያለኝ ቢለን እንኳን ንፍቅናን ካየንበት እንደ ሙናፊቅ እንቆጥራለን ጥፋትን በጥፋት ይታወቀ ከሆነ በታወቀው እንፈርጀዋለን እያሉ ነው ዑመር ስለዚህ ምን እንወስዳለን አንደኛ ርዕሳችን ጋር የተሳሰረው ነጥብ ሰዎችን በዛሂር መዳየት በመልካም ያወቅናቸውን እሱን አታውቁትም እንዲህ አስቦ እኮ ነው የሰዎች ንግግር ቆልመመን በክፉ መተርጎም ውስጥ መግባት የለብንም መቆም አለብን በሌላ በኩል ደግሞ በጥፋት የታወቁ ሰዎችን
በተለይ በዚህ ዘመን ሰዎች በጥፋት ይታወቃሉ። ለምን ይህን ታደርጋለህ? ዋናው ልብ ነው ይላል። ዋናው ልብ ነው። ነገር ግን ውጫችን የውስጣችን ነጸብራቅ ነው። ከውጪ በጥፋት የታወቀ አካል የውስጥ ችግር እንዳለ ነው የሚያሳየው። ስለዚህ በዛሂሩ ነው ሰው ሊፈርድ የሚችለው። ምናልባትም ከውጪ ጥፋት እየፈጸመ ውስጡ መልካም ሊሆን ይችላል። ያጋጥማል። ልክ ነብዩ ሰለላሁ ዐለይሂ ወሰለም ያ በተደጋጋሚ ኸምር እየጠጣ እንዲቀጣ ያደረጉትን ሰዎች ሲረግሙት ነብዩ ሰለላሁ ዐለይሂ ወሰለም ሸይጣንን በወንድማችሁ ላይ አታግዙ፣ ሰውየው አላህና መልእክተኛውን የሚወድ ነው ብለው መስክረዋል። እያጠፋም ኸይር ያለው ሆኖ እውነተኛ የሆነ ያጋጥማል። እንደዚህ ከጥፋት የማይርቅ ነገር ግን በሆነ በሌላ ቦታ ብንወስደው የሰው ሐቅ የሚጠብቅ የማይዳፈር በጥፋት የሚታወቅ በተጨባጭ ብናስብ አእምሯችን ላይ ብዙ የምናውቃቸው ያጋጥማሉ። አጥፊዎች ናቸው ወይ ድሩዬ ናቸው፣ ነገር ግን አዛኝ ተቆርቋሪ ሆነው ያጋጥማሉ። ወይም ደግሞ ለዲናቸው ሟች ሆነው ያጋጥማሉ። አይደለም እዚሁ አዲስ አበባ ውስጥ ስንት መስጂዶች ላይ ደም ያልፈሰሰበት መስጂድ የለም። አብዛኛው ደሙ የፈሰሰው ጫማ የሚጠርገው እዚህ ገባ የማይባል ማንም ስሙን እንኳን ማስተውሎት የማያውቅ ስንት ሰው አለ አይደል እንዴ? ብዙ ቅርበት ማናይባቸው ሰዎች ያጋጥማሉ ኸይር ላይ ምና። ነገር ግን ዛሂር ነገር ተከስቶ ካላረጋገጥ ነው እኛ ውስጥን አናውቅ። ስለዚህ በዛሂሩ ነው የምንፈርደው። በዛሂሩ ያየነውን ነገር እንፈርዳለን። በሰዎች መጻኢ ዕድል ላይ አኺራቸውን እንወስናለን ለማለት አይደለም። እዚሁ ዱንያን በተመለከተ ነው እያወራን ያለነው። ሌላ ከዚህ ርዕስ ሳንወጣ የሚነሳ ነጥብ ምንድነው? በተቻለ መጠን ለወንጀላ የሚያጋልጥ ቦታ ላይ መገኘት የለብንም። እኔ የለሁበትም ስለ ሰዎች ምን አገባኝ አይባልም። ጥፋቱ ላይ የለሁበትም ሰዎች በክፉ እንዲጠረጥሩን የሚጋብዝ ቦታ ከሆነ የምንችለው ሁኔታ ከኖረን ራሳችንን ከጥፋት ምን ማድረግ አለብን? የሚገምቱትን ቦታ እንዳልሆን እናሳያለን። ዝም ብለው ከሜዳ ተነስተው እምቢ ብለው የሚወነጅሉ ሰዎችን ልንጨነቅ አይገባም። ዛሬ እምቢ ብሎ ምን ሊያደርግ ይችላል? ተብዲዕ ሊያደርግ ይችላል። እምቢ ብሎ በዝሙት ሊወነጅል ይችላል። እምቢ ብሎ በመጭበርበር ሊከስህ ይችላል። እምቢ ብሎ በዘረኝነት ሊከስህ በተለያየ መልኩ ሊከስህ ይችላል። እሱ ጋር አይደለም ጉዳይ። ከዛ ውጭ ግን በሆነ በተናገርከው ወይም በተገኘህበት ቦታ ምናልባት ሰዎች ይሳሳቱ ይሆን ብለህ ምትገምተው ካለ ብጅታውን ገፈህ ማለፍ አለብህ። ምንድነው መነሻችን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ላይ አምሽተው ኢዕቲካፍ ላይ በነበሩ ጊዜ ባለቤታቸው ሶፊያ እሳቸው ዘንድ መጥታ ስተወራቸው ቆይታ ስትመለስ ሊሸኟት ወጡ። ምሽት ነው። በወጡበት የሆኑ ወጣቶች አዩአቸው። ጨለማ ውስጥ ነው ያሉት። ነብዩን ሰለላሁ ዐለይሂ ወሰለም ሲመለከቱ ፍጥነታቸውን ጨመሩ። ቶሎ ራቁ ከአካባቢ። አላ ሪስሊኩም አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ተረጋጉ፣ ቆይ ቀስ በሉ። ኢንሃ ሶፊያ አሏቸው። ሶፊያ ናት እሷ አሉ። ሰዎቹ ደነገጡ። የአላህ መልእክተኛ ሆይ አንተን አሉ። ነብዩን ሰለላሁ ዐለይሂ ወሰለም በጥፋት መወንጀል ከእስልምና ያስወጣል። ተራ ነገር አይደለም። ግን ለኛ የሚያስተላልፈው መልእክት ግን ወሰዱ። ተመልከቱ፣ አስተውሉት። ስለዚህ በሆነ ምን አሏቸው? እነሱንም ሸይጣን በሰው ልጅ የደም ስሩ ይገባልና ያሏቸው። ያልታሰበ ነገር ጣል አድርጎ ሊያልፍ ሙሉ ባትቀበለው እንኳን ወስዋስ ሊጥልብህ ይችላል። ለቅጽበት እንኳን ለዕለት እንኳን ማን ተው ምን ይሆን የሆነ ነገር ጥሎበት ሊያልፍ ይችላል። ስለዚህ የምትገፈው ብጅታ ካለ ሰዎችን ከጥፋት የምትመልስበት የምታተርፍበት እድሉ ካለ አድርገው። ሚንባቢ ኢነሃ ሶፊያ መነሻ ህጋችን መሆን አለበት። እንቢ ብሎ ግን በትንሽ በትልቁ የሚከስህ አለ ብትናገርም የማይቀበል እሱን ተው፣ ከምንም ማስገባት አያስፈልግም ማለት። እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።